እወጋለሁ ምን ነው ማለት ፈልገው በቃ ስነ ስርዓት ያዝ እሺ እናገራለሁ እሺ እጅን እንዳቆርጠኝ እናገራለሁ በቃ የለኝም አልኩ ምን አስጠይቀህ አንተ ምንድን ነው አንተን የምትጠይቀኝ ስለመክፈት አላሰብሽም የምን ኩላሊት ነው የኩላሊት ሱቅ ለመክፈት አላሰብሽም ያልኩሽ ነው የምን ኩላሊት ነው የምታወራ ነው እንዴ ኩላሊት ምናምን ትላለህ አይደል ደግሞ ምን ኩላሊት ከኔ ጋር ምን ያገናኘዋል እንዴ እንደው ምናልባት ፍላጎቱ ካለሽ የኩላሊት መሸጫ ሱቅ ልብ አለ ወንድ ነህ ላንቺ ነው ወይ የምተኩሰው ወንድ ነህ በቃ ከጥፍ ያለሽም እንዴ ባላ እንጋዝ መታኝ አይደለ ስነ ስርዓት ያዝ ቁጭ በይ አረ አትጨክን እንዴ ተነሽ ነው የምልሽ እንዳንቺ ተጨክናለህ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም እንግዲህ በአንድ አዲስ ነገር መጥቻለሁ። አጠገቤ የምታዩት ወንድማችን እንግዲህ ሊሰጠን የሚፈልገው ጥቆማ አለ። በዋነኝነት ወንድሜ እንዳለኝ እንግዲህ ዘመኑ እንደከፋ የሚያሳይና ብዙዎቻችን ከእንደዚህ አይነት ቦታ ከእንደዚህ አይነት ነገር መራቅ እንዳለብን የሚያሳይ ነገር ነው የነገረኝ። አጋጣሚ ሆኖ እንግዲህ ወንድሜ የነገረኝ ጥቆማ ከለታት በአንዱ ቀን ወደ መዝናኛ ወይም ክለብ በሄድኩበት ሰዓት ያላሰብኩት ያልገመትኩት ነገር ተፈጠረ። ያም የተፈጠረብኝ ነገር ምንድነው? ክለብ ቤት ውስጥ አብራኝ የነበረች ሴት ኩላሊቴ ተነቅሎ እንዲወሰድ አድርጋለች ብሎ ነው እንግዲህ ወንድሜ ጥቆማውን ያደረሰኝ። ምንድነው የደረሰበት? ምንድነው ያጋጠመው ነገር? የሆነበት ነገር ምንድነው የሚለውን ከሱ ከወንድሜ አንደበት ምን ሰማው ነው የሚሆነው። እንደሰማሁት እንግዲህ ወይም እንደነገርኳችሁ ይሄ ነገር በጣም አሳዛኝና አሳሳቢ የሆነ ነገር ነው። ከእለት ወደ እለት ነገሮች ሁሉ እንዴት እየከፉ እንዴት እየተባባሱ ወንጀለኞቹ ባለመጠንቀቃችን እንዴት እየጎዱን እንደሆን የሚያሳይ የሚናገር ነገር ነው የነገረኝ። ትክክለኛውን ነገር ደግሞ ከሱ አንደበት ምን ሰማ ይሆናል። እናንተ ግን ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰው አዳርሱ። ለወጣቱ አድርሱለት። አላግባብ ቦታ የሚሄድ ወጣት ይሄንን እየሰማ አላግባብ ቦታ ላይ መቅረት ስላለበት ማለት ነው። ሁልጊዜም የኛ ስራዎች አስተማሪዎች ናቸው። በዚህ መሃል ደግሞ መማር አለበት ሰው ማለት ነው። ተጨማሪ ሳብስክራይብ እያደረጋችሁ የዚህ ሚዲያ ቤተሰብ እንድትሆኑ እጋብዛችኋለሁ። እስከ ፕሮግራሙ ፍጻሜ ግን አብራችሁን ቆዩ። ሰላም የኔ ወንድም እንዴት ነህ? ደህና ነህ ወይ? ተሽሎሃል? አዎ ምንም አይልም እግዚአብሔር ይመስገን ደህና ነኝ። እስኪ በቅድሚያ እስኪ ራስን አስተዋውቀኝ። እኔ ቢኒያም ለገሰ እባላለሁ። እሺ ቢኒያም ለገሰ። እስኪ ድምፅህን ጮክ አድርገህ ምን እንዳጋጠመ ለአድማጭ ለተመልካች እስቲ ብትነግረን። እንግዲህ አሁን እንዳየኝ ነው የኔ ነገር እንግዲህ እኔ ጓደኛዬ ጋር በቃ ሁልጊዜ ነበር የምንዝናናው። እኛ ያው መዝናናትን እናዘወትራለን። አብዛኛውን ያው እንዝናናለን ክለቦችን ምኖችን በቃ መዝናናትና ፈታ ማለት ነው የምንፈልገው የምትወዱት። አዎ እና ያው እንደምታውቀው ያው ወጣት ያው መዝናናት ስታየው አንዳንድ ነገሮች ይገጥሙኛል ብለህም አታስብም። ግን ያው በዕለታት አንድ ቀን አጋጣሚ ሳናስበው አንድ ቆንጆ በቃ እዚህ ግቢ ማትላት ሴት በጣም የምታምር ልጅ ነች። በቃ ያው እዛ እየጠጣው እየተዝናናን ነበር። የዛን ቀን መታ በቃ ስንጮት መጠጥ አለ ክለብ ውስጥ ነው የተዝናናን እያለ ያው እየጠጣ ነበር። በጣም ነበር የዛን ሰዓት እየጠጣን የነበር ነው። አጋጣሚ ያው ስትተሻሽም ወንድ ልጅ ነህና ማለት ስትተሻሽ ያው ታውቀዋለህ የምትሸሽ ገላዋ በጣም ነው የሚያምረው። ሚኒ ቀሚስ ነበር ያደረገችው። በቃ ሰውነቷ ሙሉ ሰውነቷ ይታያል። ወደ እናንተ መጣ ነው? ወደኛ ጋር መጣ ነው። በቃ ብለን እዛ በተዝናናን ሰዓት ባይኗ ዝም ብላ ከርቀት ነበረ እንትን የምትለን። እኛም እሷን አጋጣሚ እያየናት ነበር። እዛ ያው በመቀራረብ መታየት መጣች። ስትመጣ ያው አንዳንድ ስንል አብረን እዛው ስንል ጨዋታም ጭፈራም ማለት ስንጨፍር አብረን ምን ስንል እሷም ያው ስትተሻሽ ገላዋ ስታስነካይ ብልቴን ምን ላይ ስትተሻሽ ወንድ ልጅ ነንና ያው ወደ ሌላ ስሜት ውስጥ ትገባለህ።
እዛ ክለብ ውስጥ ያው ዋንሻት የሚባል ነገር አለ። ታውቀው እንደሆነ ክለብ ገብተን ሻቷን እሷ ዋንሻቷን ምናምን ስንል ሰዓት ሄደ። ቤት ካልቀየርን አለች። አጋጣሚ ጓደኛዬም ዝም ብሎ ፎቶ አንስቷት ነበር። እኔና እሷ ከሱም ተለይተን እኔና እሷ ሌላ ቤት ክለብ ቀየርን። ሁለታችን ብቻ። ፎቶ ሲያነሳት አላያቸውም? እኛ አላየነውም። እሱ ነው ለካ ዝም ብሎ ያው በድብቅ ብሎ ነው ያነሳን። እኛ ዝም ብለን ተነስተን እዛ ቤት ቀየርን ለመዝናናት ማለት ነው። እዛ ስንጠጣ መሸን ሁለታችን ብቻ። እውነትም ስንጮት ስንል ቤቱ ጅም ላይ ታለው ጨለማ ነው፣ ምኑም አይታይ። በቃ የምታደርገውን ነገር እንኳን አታውቀውም። በቃ በሰዓቱ ስትነካካ ምን ስታደርግ ያው ግልጽ አድርጌ ባልነግርህም የክለብ ነገር ጨለማ ነው። ነገር ካለብህ ንገረኝ እና ለኔ እንደማስረጃ ስለሚያገለግል ማለት ነው። በቃ እዛ ክለብ ውስጥ ያሉት ነገሮች በጣም ብዙ ነገር ነበሩ። በቃ ተያይዘን እዛ ስንጨፍር ምን ስንል ሰዓታቶች ምሽቱ ሰዓት ሄደ አላግባብ በጣም ማለት ነው። እዛ ተነስተን በቃ መኝታ ክላስ አለ፣ ወደ እኔ ክላስ እንሂድ ስላት አይ እኔ ጋር አሪፍ ቤት አለ ማውቀው ካልወሰድኩ አለችኝ። ለምን ወደ አንተ ለምን አልመጣችም? አይ የኔ የተሻለ ነው እዛ ይሻላል ምናምን አለች። እኔም በጣም ስለጠጣ በቃ ስሜቷን አልጋራውም አልኩና ተነስተን ተያይዘን እሷ ክላስ ሄድን። እውነትም እዛ ሄድን፣ ተሻሸን፣ ዘላ ነቀችኝ፣ ሳመችኝ፣ ምን አለች፣ ልብሴን ታወልቀዋለች። በቃ ምን ትላለህ ምን ስትል ብልቴን አውጥታ በቃ ጠባችሁ ምን ትጠባው ነበር ምን ስትል በቃ ግንኙነት ሲክስ አድርገን ሁለቴ ነው ሶስቴ አድርገን ካረግን በኋላ ያው መጠጥ አለ፣ ድካም አለ፣ ያው እንዳልኩ ሲክስ አለ። ያው እንቅልፍ ወስዶ ጣለኝ። ለሊትን ስባንን ጠዋት ስባንን በቃ ያላሰብኩት ችግር ገጥሞ ቁጭ አለ። ምንድነው እሱ? ኩላሊቲን ተዘርፌ ነበር በዛ ሰዓት። ሰውነቴ በቃ እንዲስነካው ደም ነው ይኸውልህ ጠባሳው አይተዋል። እዚህ ጋር ያለው ጠባሳ በቃ በሰዓቱ ጓደኛዬ ከደወልኩለት ጓደኛዬም ደረሰልኝ። አምቡላንሶች መጡ። እዛው ከተኛበት አልጋ ነው እንደዚህ የተደረገው? ከተኛውበት አልጋ ነው። ጓደኛዬም በጣም አምቡላንስ ጠራ። ያው ሐኪም ቤት ስገባ ኩላሊቴ የለም ማለት እንዴት? ዘበኛ የለም እዛ ቤት? ለሚመለከተው አካል አልተናገራችሁም? አልጠይቃችሁም? ማን አሁን በዛ ሰዓት አልጋ ይዘህ ልገባ ነው የገባው? ማን አሁን የሚመለከተው አካል አንተን የሚጠይቅ ነገር አለ? በዚህ ሰዓት ዘመኑ የከፋ ነው ታውቀዋለህ፣ የተስፋፋ ነው። ካሜራ ምናምን አልነበረ። ጠይቃችሁ ነበረ? አዎ ፍተሻ ካሜራም ካለ ጠይቀን ነበር፣ ግን ምንም ነገር የለም። ምን ያክል ጊዜ ሆነ እንደዚህ ከሆንክ? 3 ወር ሆነኝ። አሁንማ ተሽሎኝ ያገኘኝ 3 ወር ሆነ። 3 ወር በጣም ትጉ በጣም ታምሜ ነበር እና በቃ ድንጋጤው ነው መሰለኝ። እና እንዴት ከ3 ወር በሙሉ ለምን ዝም አልክ? ወደ ህግ አልወሰድኩም? ይሄን ነገር ወደ ህግ አልወሰድኩም። አሁንም እናንተን መረጃ ሰጥቶኝ ነው የልዑል ቤተሰቦች እስቲ እነሱ ጋር ስጠና ፎቶዋም አለ ሚዲያ ላይ ያቀርቧታል ያወጧታል ምናምን ስላሉ እግዚአብሔር ይስጣችሁ። እናንተም ተባበራችሁ መምጣታችሁ ግልግጥ በጣም ነው። በቅርቡ ራሱ እንደዚህ ባለቤቱን እንደዚህ የሆነ ነገር ሰርቼ ነበር፣ የሆነ ስራ ባለቤቱን ኩላሊቱን ሽጦ ሁሉ ማለት አይተው ከሆነ እሱን አይቼዋለሁ። ትክክል። የባለቤቱን ኩላሊት ሸጦ እሱን ትገዛለህ ምናምን ብዬ እሱ ራሱ አይቼዋለሁ። አዎ ትክክል። እግዚአብሔር ይስጥ ተመስገን። እሱን አይተህ ነው አንተ ጥቆማ የደረስኩት? አዎ ለዛም ነው መረጃ ለዛ ነው እዛም ደርሶኝ እናንተ ጋር ወደ እናንተ ጋር ደውዬ መምጣታችሁን እግዚአብሔር ይስጣችሁ ተባለ። እና 3 ወር ሙሉ ስትቀመጥ እንዴት? ፎቶ ካለ ማስረጃ ካለ ለምንድን ለህግ አካል አላቀረብካትም? ማስረጃ ይላል ህግ። አሁን ህግ ምን ይላል መሰለህ? ማስረጃውን ያ በዚህ በፎቶ ህግ ብዙ ማስረጃ ይፈልጋል። እውነት ነው። አሁን በዛ ክለብ ውስጥ ምንቱን አላውቅም ነው የሚለው። ተስማምተህ ሸጠህ እንደሆነ ቢለ ይላል። አሁን ማስረጃ ነው የሚጠይቀው። ምንም ማንም በአሁን ሰዓት ሰው ያስፈልጋል። ምንም ነገር ማስረጃ ስላጣ በቃ
ለዛም ነው ዝም ብዬ አርፌ የተቀመጥኩት። እውነት ነው። በጣም ከባድ ነው። ዘመኑ ከፍቷል፣ ጊዜው ከፍቷል። የሰው ልጅ መጠንቀቅ ያለበት ጊዜ ነው። ተጠንቅቆ ይሄንን ጊዜ ማለፍ ያለበት ጊዜ ነው። ወሮ በላው በጣም በዝቷል። ወንጀለኛው በጣም በዝቷል። እውነት ነው። እንዴት ወንጀል እንደሚሰራባት አታውቅም። እውነት ነው። ከኔ ወጣቱ ይማር ነው ብዬ የምነግረው እኔ ከኔ ብዙ መማር አለባቸው ወጣት። በማታውቀው ሰውን አምናለሁ ብለህ ዝም ብለህ ስትዝናና ከጀርባ ምን እንደሚገጥም እንኳን አታውቀው። ለዛም ክለብ ላይ እንደዚህ እየተዝናና ከጀርባ ምን እንዳለ ያቺ ሰው አታላለች። እና በሰዓቱ ክላስ ውስጥ እዛ ክላስ ውስጥ ምን የተገኙ ማቴሪያሎች አሉ? እንደ ማደንዘዣ አንዳንድ ነገሮች ማደንዘዣዎች ነበሩ። እኔ ያው ፖሊስ ጠርተህ ነበር ማለት ነው? ሲክስ ካረኩ በኋላ እንቅልፍ ደክሞኝ ከተኛው በኋላ ማደንዘዣ ወቅታኛለች እንዳልነቀ ተውይቼ ነበር። ማደንዘዣ ምናምኖች ነገሮች ሳምንቱ ጋር ሌላም ሰዎች አዘጋጅታም ሊሆን ይችላል እንደዚህ ያስገባች። እሱን አላውቅም። እና ቀን ጠዋት ራሴን ሳቅ ብቻ ነው ሰውነት የመበላሸቱን ብቻ ያወቅኩት። በዛ ሰዓት ምን ተሰማህ አንተ? በጣም ነው የተሰማኝ። በጣም አዘን። በጣም መቼስ ለመነሳትም እንኳን ይከብዳል። እንደዚህ አይነት ነገር ተፈጥሮብህ ተነስተህም ስልክ ለመደወል በጣም የሚከብድ ነገር ነው። በጣም ውስጤ በጣም ነበር የተጎዳው። በጣም ነበር ያዘንኩት። እውነት ነው የምልህ። እንዳሳየኝ ፎቶ ደግሞ አልጋው ሁሉ በደም ተጨማልቋል። ብዙ ነገር የእውነት ነው የምልህ። በጣም ነው ያዘንኩት። የእውነት መፈጠሬን ነበር የጠላሁት። ከዛ በፊት ስትዝናኑ እንደዚህ አይነት ነገሮችን አድርገህ ታውቃለህ ወይስ አታርግ? አላርግ አላውቅም። በቃ ከኔ እሷ ነች በቃ እንዴት እንዳታለች ይዛን ሰዓት በቃ ገላዋ፣ ውበቷ፣ የልጅቷ ውበት እና እንደዚህ አይነት ነገር ታደርጋለች ብለህም አትጠብቃትም። በቃ እንደዚህ አይነት ልጅቷን በቃ እና ጉድ ሰራች ይችላል። 3 ወርማ ያው ከዛ በኋላስ እንዴት ነው? ወደ ስራ ወጣሃል ወይስ እንደዚህ ነው ያለው? ህመም አለው ስትንቀሳቀስ? ለጊዜው ምንም ስራ አልጀመርኩም። ጓደኞቼ አንዳንድ ነገር ቤት ኪራይ ምንም እየረዱኝ እስካሁን አለው። ከዚህ በኋላ እንግዲህ እግዚአብሔር ይመስገን። በሰዓቱ ምንድን ነበር የምጠጡት? ቢራ ነገር ነበር የምጠጡት? ደረቅ አልኮል? በቃ ውስኪ፣ ደረቅ አልኮል። መጀመሪያ ውስኪ ነበር እየጠጣን ያለ ነው። ትንሽ ልጅቷም ከጀርባዋ ደህና ሰው ሳይኖር አይቀርም። በየክለቡ ሄደን በቃ ማታወርደው ጉድ የለም። እንዴት ጭራሽ እሷ ናት የምትከፍል የነበረው? ከክለብ ከቀየርን በኋላ እሷ ነው የከፈለችው? እሷ ነች የከፈለችው። በቃ ምን ያምራ ተመችተኛል። ዛሬ ካንተ ጋር በቃ መፋታት አልፈልግም። በቃ ምንም ቁመና ውበት በቃ ተመችተኝ። በጣም ነው በቃ የተመቸኝ። ዛሬ ካንተ አልፋታም ብላ አጃጃለች። እንደዚህ ነው የሆነው። እንደዚህ ነው ጉድ ተሰራው። እንዴት ጓደኞች እንዴት ከነሱ ተለይተህ ስትሄድ? በቃ ተመችታኛለች ስለው በቃ ይመቻል ያለው በቃ። ግን እኔ የሚገርምህ አክቲቭ ሆኖ የእሱን ዝም ለመቀለጃ ከሆነ ሰው ጋር እንትን ሲል ፎቶ ስለማነሳው እሱም አጋጣሚ ይሆናል ብሎ በቃ እንደዚህ ይፈጠራል ብሎ አይደለም ፎቶ ያነሳው። ድንገት ነው ዝም ብሎ ፎቶ ያነሳል። ፋይል ትያያዛላችሁ ማለት ነው ጓደኛ? እንደዚህ የሆነ ቦታ ላይ ብታገኘው አንተም ፎቶ ታነሳዋለህ፣ እሱም ፎቶ ያነሳል። ይጠብቅ ነበር። የዛን ቀን ድንገት ነው ፎቶ ያነሳው። እሱም በቃ ድንገት በቃ ፎቶ አንስቶ አጋጣሚዎች ነገር እንደዚህ ነው። መጀመሪያ ያገኘህበት ክለብ ቤት እሷን ሂደህ አልጠየቅም? የት ናት ምንድን ናት? ጠይቄያለሁ። ከዛን ቀን ጀምሮ መታጠቅም አለ። አሁን ከዛ በኋላ የት እንደማገኛት ሁለተኛ ማታ ምሽት ተመልሰን የሄድንበት ቦታ ትቀይራለች ሲመስልኝ እኔ ክለቦችን ትቀይራለች መሰለኝ። እንደዚህ አይነት ስራ የመስራት ለእንትን ስላላት ክለቦችን ትቀይራለች፣ ቦታዎች ትቀይራለች። እውነት ነው። መቼም እንደዚህ አይነት ስራ እየሰራች አንድ ቦታ ላይ ቆማ ልትቀመጥ አንድ ክለብ አትመለስም። እና ክለቦችን ትቀይራለች፣ እየተዘዋወረች ነው እንደዚህ አይነት ስራ የምትሰራው። ወንድሜ ቢኒያም በጣም የደረሰበት ነገር የሚያሳዝን ነው። ምናልባት በዚህ መሀል አላውቅም ስለ ጓደኝነታችሁ፣ ጓደኞችህንስ ምን ያክል ታምናቸዋለህ? አንዱን ጓደኛዬ በጣም ነው የማምነው። ግን ያው ሰው ልጅ በዚህ ሰዓት እንዳልከው ወንድምህም አይታመንም። ግን እንዲህ ያደርገኛል ብዬ ጓደኞቼን መጠርጠር ይከብደኛል። ያው እንዳልከው ሰው አይታመንም። በዚህ ዘመን ያው ወንድምህም እንኳን አሳልፎ እንደሚሰጥ ታውቃለህ። ልክ ነው። በጣም ከባድ ጊዜ ላይ ነው ያለነው።
ለዛም ነው ቅድም ይሄን ጊዜ በብልጠት በስነ ስርዓት ማለፍ ያለብን ስለ የነበረው ቅድም ማለት ነው። እውነት ነው። በጣም እውነት ለመናገር የደረሰብህ ነገር በጣም አሳዛኝ ነገር ነው። ስልክ አልተቀያየራችሁም ነበር? አልተቀያየርንም። እንዳልኩ በቃ መች ጠዋት ተነስታ ትሄዳለች ብዬ መች አሰብኩት። በተኛውበት ነው ጉድ አድርገኝ ተነስታ ሄደችው እንጂማ ጠዋት ለዛውም የምትፈልገውን በሙሉ ነገር አድርጋ ማለት ነው። እስኪ እንደ ማስረጃ ይሄ ሊያገለግል ይችላል፣ ይሄ ሊጠቅም ይችላል የምትለኝ ነገር ምንድነው? እኔ አሁን እንደ ማስረጃ መነግራችሁ ያው እንደ ትብብርና ከቻላችሁ ልጅቷን አግኝታችኋት ወደ ህግ ብታቀርቧትና እስቲ ለሌላው መማማሪያ እንድትሆን ፎቶዋን አይታችሁታል። በፎቶ እናንተ ለማስተላለግ አልሞከራችሁም? ሰፈሯም ላይ ኦር የተለያየ ቀበሌም ቦታ ላይ ኦር የተለያየ ቦታ ላይ ጓደኞቼ ሞክረዋል፣ ግን ሊያገኙ አልቻሉም። ሁላችሁም አልቻልንም። እናንተ እስቲ ካገኛችሁ አሁን ለሌላው መማሪያ አሁን ምን በኔ ብቻ ሳይሆን እኔ ብዙ ሰው እንደዚህ አይነት ነገር አድርጋም ሊሆን ይችላል እንዴ ምን ጠርጥርና። ስለዚህ ሌላውን ለማዳን መሞከር ከቻላችሁ እንደዚህ አይነት ነገር ብትሞክሩ ጥሩ ነው። ልጅቷን በፍጥነት አግኝታችኋት ከቻላችሁ ወደ ህግ ብታቀርቧት እና ማስረጃ በፎቶዋ ተከታትላችሁ ብታገኟት የተሻለ ነው መስሎ። ምክንያቱም ብዙ ሰው ነው እንዲህ ሴትዮ እቺ ልጅ ጉድ የምታረግ። እሺ እንግዲህ የነበራችሁበት ክፍለ ከተማ አካባቢ እንግዲህ መታወቂያ ተሰጧት ምናምን አንዳንድ ነገር ሲስተም ላይ ስሟት ሊኖር ከቻለ በዛ መሰረት አጣራለሁ። ለምን መሰለህ ልጅቷ በዚህ ውበቷ እንትን ማንንም የመማረክ አቅም አላት። ብቻ ግን ዘመኑ ከፍቷል ነው ለማለት በጣም ከባድ ነገር ነው። በጣም ከባድ የሚባል ነገር ነው። በጣም ከባድ ነገር ነው። ከዛ በኋላስ እንዴት ነው? ወደ ሆስፒታል ነው ሄድከው? ወደ ሆስፒታል ነው የሄድኩት። በሰዓቱ ጓደኛዬ መጣ፣ እግዚአብሔር ይስጠው፣ አምቡላንሶች ጠራን። ወደ ሆስፒታል ከሄድክ በኋላ ነው በህክምና ነው የመረጋገጥ ይችላል? በቃ በህክምና ነው መረጋገጥ እንጂ ምን የምታውቀው ነገር ምንም የማውቀው ነገር የለም። ምንድን ነበር የገመትከው በሰዓቱ እንደዛ ደም ስታያል? እኔ ደም ሳገኝ በቃ እኔም እንዳልኩ ያው ይሄ ጊዜ እንደዚህ አይነት ነገር ከስንት አንድ ተሰማ የለ። እኔም በዛ ነው የደነገጥኩት። ሰውነቴ እንዳለ በደም እንዳልኩ አልጋው ምኑ በደም ተበክሏል፣ ልብሴ ተበክሏል። ምክንያቱም የዚህን ያለ እንትን አንተ የምትጠረጠረው ነገር ካንተ ብትፈልግ ገላት ይላል። ግን ይሄ ሰውነትን እንዳልኩ በዚህ ስታየው ኩላሊት ስለሆነ በጀርባ ስትነካው በጣም ነው የደነገጥኩት። ሰውነት መቋቋም ያቃተኝ በዛ ሰዓት ማየታችን መስማታችን በራሱና እንግዲህ እስቲ በዚሁ አጋጣሚ ሌላውም ሰው ይማር፣ ሌላውም ሰው እኔን ያየ ይቀጣ ማለትህ በራሱ በጣም ትልቅ ነገር ነው። የማታውቁትን ሰው እኔ የምመክረው አሁን እንደ አስተያየትም እንደምንም ሰጠው ሚዲያው የሚከታተሉ የማታውቁትን ሰው አትመኑ ነው የምለው። አንድ ቀን ላያ ሴት ራስን አሳልፋ አትስጥ ነው እኔ ተማሩ ብዬ ነው የምሰጠው። ይሄን እንደ መግለጫ ነው እኔ ያየ ይቀጣ ነው እያለ ያለው ወንድማችን እንግዲህ ወንድማችን የሰጠን ጥቆማ አለ እዚህ ጋር። ሌላውን ደግሞ ተቀራርበን እንግዲህ ፈልገን ምናልባትም የተደረገው ነገር እውነት ነው ውሸት ነው ብቻም ሳይሆን እውነት ነው አይተናል፣ በማስረጃ የተረጋገጠ ነገር ነው። በዋነኝነት እንግዲህ እቺን ሴት ፈልገን የምታደርገውን ድርጊት ትክክል አይደለም መባል ይገባል። ምክንያቱም ወንጀል እየሰሩ መደበቅ አይቻልም። ሰውን እያስለቀሱ ሰውን እያሳዘኑ እንግዲህ ይሄ ወንድማችን 3 ወር ሙሉ አልጋ ላይ ነው። ባላሰበው መንገድ ነው እንደዚህ ያለው። እባካችሁ ወንድሞች ይሄን እየሰማችሁ ተጠንቀቁ። የምትሄዱበትን ቦታ መምረጥ አለባችሁ። ሴፍቲ ፈርስት፣ ሴፍቲ ሊቀድም ይገባል። ሰላም መሆን ያስፈልገናል ማለት ነው። ያው ከዛ ውጪ እንግዲህ እዛ ቦታው ደግሞ አጣርተን አፈላልገን ችኑኑ ሴት አፈላልገን እንደዚህ ያደረገችውን ሴት እንግዲህ ማጋለጥ ከቻልን በህግ የምናጋለጥ ይሆናል። እናንተ ግን ከእንደዚህ አይነት ነገር ተቆጠቡ ለማለት እወዳለሁ። በዚሁ አጋጣሚ እኛ ማማከር የምትፈልጉ እየገባችሁ በቴሌግራም ሊንክ እኛን ማማከር ትችላላችሁ። የትኛውንም ነገር እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾች ያው እንዳያችሁት እንደሰማችሁት ነው። ልጁ በጣም ችግር ላይ ነው ያለው፣ በጣም ችግር ውስጥ ነው ያለው። በሰጠኝ ፎቶ መሰረትና
እንግዲህ በአንዳንድ መረጃዎች ሰፈሩን ለማግኘት ችለናል ማለት ነው። በዋነኝነት በጣም ብዙ ውጣ ውረድ ነበረ። እንደዚህ ሰው የተደበቀን ደግሞ የጠፋን ሰው ለማግኘት በጣም ፈታኝ ነው የሚሆነው። አውቆ የተደበቀን ቢጠሩት አቤት አይልም የሚባል አባባል አለና ከውጣ ውረድ በኋላ እንግዲህ የልጁ ሰፈር ተገኝቷል። እዛው ቤቱ አካባቢ ነው፣ ቤቱ አቅራቢያ ነው የሚገኘው። እንዴት እንደዚህ እንደሆነ እንዴት እንደዚህ እንደተደረገ እንግዲህ አግኝተን ሁሉንም ነገር ለእናንተ ለተመልካቾች የምናሳይ ይሆናል። እስቲ ብቻ እንሂድ፣ ጊዜ የለም እንሂድ። ሁለተኛ አንደኛው ይሄ ነው። ሰላም እንዴት ነሽ? ሰላም ነው ወይ? እየወጣሽ ነበር? እኔ ልዑል እባላለሁ እና ሰፈር ውስጥ አንዳንድ ወጣቶችን እዚህ እናበረታታለን፣ ሽልማት እንሸልማለን እና የአይፎን ስልኮች ሽልማት እንዲሁም የተለያዩ ፓኬጆች፣ አመታዊ የኢንተርኔት ፓኬጅ፣ የተለያዩ ሽልማቶችን ወጣቶችን እንሸልማለን። ኧረ እዛው ራስ በርታ፣ ከፈለክ ራስህን ይሸልማሉ። ብራታ እንዴ ነው ቦታ መጣው ታሊ በክ ዞር ተረጋጊ። እኔ አልፈልግም የማንን ገንዘብ፣ ከፈለክ ላንተ እሰጣለሁ። እሺ ደግሞ ለገንዘብ ነው እንድታከብራለህ እንዴ? ኧረ እኔ ያከበርኩ አይደለም። እኔ እናት ተረጋጊ እንጂ። እና ምን ማለት ነው? ቤቴ ገማን እንጠቁሙ ሲጀምር የመጣ ችግር መዳህናት ያሰዋል እንዴ? በጭራሽ። ኧረ ወጣት አይደለም እንደ ወጣት እንድናወራና ምናልባት ምሳሌያቸው ጥሩ ስራዎች ካሉ እነሱን ልምድ እንድሰጭ ነው። ሌላ የተለየ ነገር የለም እዚህ ጋር። አልፈልግም በቃ አሁን ቤት ለቀው ውጣልኝ። አልፈልግም። ኧረ ሄዳለሁኝ። ተረጋጊ በቃ ውጣልኝ። ተረጋጊ። አልፈልግም እኮ ተረጋጊ። መረጋጋታችን ባትፈልጊ እንኳን መረጋጋታችን ምን እኮ መሄድ አይቀርም። እኔ ቤቴ ጋር እንደዚህ መጥቶ የሚረብሸኝ ሰው እንደዚህ ምናምን የሚያወራኝ ሰው አይመችኝም። ላይመችሽ እኮ ይችላል፣ ገባሽ? ላይመችሽ ይችላል። ግን ደግሞ እኔ እዚህ ጋር የመጣሁት እንዳልኩሽ ነው። ሌላ እንትን ኑሮኝ አይደለም። በቃ እኔ አልፈልግም አልኩ አይደል? ምናልባት ሽልማትም ካለሽ ሌላ ጋር ሄድ። በቃ ሌላ ቦታ ሽልማትም ካለሽ እንግዲህ አንቺ ትሸልሚኛለሽ። ምን ችግር አለ? እኔ እሸልምሃለሁ። በቃ ከፈልክ ብርም ሆነ ይፈልክ ሆነ እሸልምሃለሁ። ምን ታካብዳለህ? በቃ እኮ ደስ ይለኛል እኮ እያልኩሽ ነው። ሸልሚኝ እንግዲህ። እኔም ከምንከራተትበት ፀሐይ እንደምትይው ነው ካሜራ እያልኩኝ እየዞርኩ ወጣቱን ከምቀር በቃ እሸልምሃለሁ። ደስ ይለኛል። ስለዚህ ፕሮግራም ይዘህ ነው እንጂ ዝም ብለህ እና ታዲያ እዚህ ላይ እሸልም ፈልክ እንዴ? ታስጠላ። ኧረ በስነ ስርዓት እናውራ። እኔ እናት ምን አገባኝ? ተረጋጊ እንጂ። እየወጣሽ ከነበረ በጣም ይቅርታ ላስተጓጉልሽ አልፈልግም። መሄድ ትችላለሽ። ግን ደግሞ እንደዚህ የሚያስብል የሚያስቆጣ ነገር ምንድን ተናገርኩ? አሁን ወጣኝ ጊዜ እናት ጨርስብኝ። እናት ወጣኝ። ምን ያበሳጭሽ ሰው አለ? ያበሳጭሽ ነገር አለ? በቃ አንተን ያበሳጭኝ ማለት አላበሳጭኝ። ኧረ በጣም ይቅርታ። እኔ ላበሳጭሽ አልፈልግም። በመጀመሪያ ደረጃ እንዳልኩሽ ነው። ግን ወጣት አይደለም? እንደ ወጣት ደግሞ ስንነጋገር ወጣቱ አሁን ለምሳሌ የተሻለ ስራ ካለሽ እንደዚህ እሰራለሁ፣ በወር ይሄን ያክል ማግኘት እችላለሁ። ስለዚህ ወጣቱ ቢበረታ ቢጠነክር ማገዝ የምንችላቸው ብዙ ሰዎች ይኖራሉና ከነዛም ሰዎች መርጠሽ እንግዲህ እናቶች ይኖራሉ፣ ልታግሽልኝ ትችላለሽ። በኔ ላግዝ እችላለሁ። ልታግዝ አልችልም። እኔ ብር ያለኝ ሰው ነኝ እኮ። ገባኝ እኮ ተረዳሁሽ። ገንዘብ ብር ይኖርሻል እኮ ችግር የለውም። ገባሽ? ደግሞ እዚህ ጋር አሁን ያላንቺ ፍቃድ መግባት አልችልም። ስለዚህ 10 ደቂቃሽን ፍቀጅልኝ። ከህይወትሽ ላይ 10 ደቂቃ በመስጠት መቼም ምንም ነገር አታጭም አይደል? አይቻልም። በቃ ምን ችግር አለው? ችግር እኮ የለውም። እንዳልኩሽ ነው። እኔ የመጣሁት ለበጎ ዓላማ ነው። ለበጎ ዓላማ ደግሞ መረዳዳት፣ በጎ ዓላማ ሰርተሽ አታውቂም? አይ አንተ ጋር በቃ አንተ በቀጥታ አልደረሽ ምናምን ብለህ ስለመጣ አልረዳም። ልርዳሽ አይደለም ያልኩት፣ ሽልማት ነው ያልኩት። ልርዳሽ ልሸልምህ እችላለሁ አልኩህ አይደለ? እኔ መሸለም አልፈልግም። ገባህ? ፈልገህ ከሆነ እሸልምሃለሁ እኮ። መውጣቱን እኮ ትወጫለሽ። ማንም እኮ የያዝሽ እኮ ሰው የለም እኮ። ትወጫለሽ እኮ። ገባን ቤቴ ጋር ትገባው። እሺ እስኪ ረጋ በይና ችግር የለውም። 10 ደቂቃ በቆይ ነው። ከዛ ውጪ ውልቅ ብዬ እሄዳለሁ። ምናልባት ስለ አንዳንድ ስራዎችሽ ስለምትኖሪ ህይወት ከነገርሽኝ ለኔ በቂ ነው። ያም እንግዲህ ፍላጎትሽ ሊሆን ይችላል። ሌሎቹን እንድትጠይቅሽ የምትፈልጊያቸው ጥያቄዎችን ጠይቀሽኝ እኔ መሄድ ብቻ ነው። እባክሽ ተባበሪን። ያው ምናልባትም እኔ አሁን እዚህ ጋር ላስገድሽ አልችልም፣ እንደነገርኩሽ ነው። ላስገድሽ አልችልም ማለት እሄዳለሁኝ እኮ። ግን ደግሞ ወጣቶች ነን። መረዳዳት፣ አብሮ መስራት፣ አብሮ መተጋገዝ፣ አብሮ ማደግ ነው ያለብን። ለዛ 10 ደቂቃሽን ብትሰጪኝ ለኔ ይጠቅመኛል። እኔ 10 ደቂቃ ጊዜ የለኝም አልኩ። እሺ 5 ደቂቃ አድርጊ። 5 ደቂቃ እሺ፣ እንግባ። እሺ ነገር እናመሰግናለን። እንግዲህ ውድ ተመልካቾቼ ያው እህታችን ተናዳብናለች። ሆኖም ግን ወደ ቤቷ ገብተናል።
በዋነኝነት እስኪ አንዳንድ ጥያቄዎችን ተጠያይቀን ተመሰጋግነን እንለያይ። በመጀመሪያ በጣም ይቅርታ ላስቀይምሽ ፈልጌ አይደለም። ሰዓት እኮ ነው አሁን በጣም ቸኩዬ ልወጣ ስል እውነት ነው እየመሻሸ ነው። እንደዚህ አይደለም የነበር እየመሻሸ ነው። በጣም ልክ መልካም ነሽ። ሰው ነበር። ያው አንተ ደግሞ ጸባይን ቀየርክብኝ። በጣም ይቅርታ እየመሻሸ እንደሆነ አውቃለሁ። ኦልሞስት አሁን ስንት ሰዓት ነው? ሰዓት ሂዷል። 10 ሰዓት ተኩል ሆኗል። ሰዓት እንትን ነው እየተበሳጨሁት። ስራ ምናምን ሊኖርሽ ይችላል። በጣም ይቅርታ። ያው እንዳልኩሽ ነው። ግን ለመልካም ነገር ከሆነ ደግሞ ሰው መረዳዳት አለበት አይደል? ነው ግን ያው በሰዓቱ ሰው መረዳዳት አለበት ለመልካም ነገር። አንተ የተበሳጨው ጸባይ በጣም መልካም ሰው ነኝ ይሆናል። እንግዲህ እስኪ ስምሽን አስታውቂኝ። ችግር የለውም፣ በጭራሽ ችግር የለውም። እኔ መታገስ እችላለሁ። ከስምሽ እስቲ እንነሳ። ስምሽ ማን ይባላል? ማሂ ይባላለሁ። እሺ ማሂ፣ ስላወኩሽ ደስ ብሎኛል። በመጀመሪያ ደረጃ በጣም ደስ ብሎኛል። ምን ስራ ላይ ነው የተሰማራሽው ማሂ? እንዴት ነው ኑሮ? ያው ሩጫ ነው የሚባለው በዚህ ዘመን፣ ስራ ብቻ አይባልም እና ሩጫ እንዴት ነው? ያው ምንም ሱቅ ምናምን ነው የምሰራ ነው እና ያው አዲስ አበባ ኑሮ ታውቀዋለህ። ካልሰራ መኖር አይቻልም። ትከራ ያለ ከባድ ነው ሁሉም ነገር እንደዛ ስለሆነ ካልሰራ ደግሞ ግብር ምናምን ምን ንግድ ላይ ነው ታዲያ የተሰማራሽው? ምን አይነት ሱቅ ላይ ነው? በቃ ሱቆችን አንዳንድ ነገር ዘይት፣ ስኳር ምናምን ነገሮች በቃ ሰዎች የሚፈልጉትን ነገር እነዛ እንሰራለን። ኦኬ፣ ዘይትና ስኳር። አዎ፣ ለወጣቱ ለሰውም መልካም ስራ ነው ማለት ነው። ስራ ነው። እንዴት ነው ታዲያ ስራው? ትርፉ ቆንጆ ነው። የተለያየ ነገር ይኖራል በስራ መሀል አይደል? እንዴት ነው ታዲያ ከሰው ጋር ተግባብተሽ ስራሽ የምትሰሪው? ያው ከሰው ጋር ያው ጸባይ ግን አስተካክለ ሰውን ደንበኛ ለመሳብ መልካም ነገር ይዘህ መቅረብ አለብህ። ያን ሰው ጸባይ ካለ ሁሉም ወደ አንተ ይመጣል። ኦኬ፣ በጣም ደስ ይላል። ሌላስ ተጨማሪ ስራዎች አሉሽ? አይ ነው ለጊዜው። ቀጣይ ደግሞ ያው ሰፋ ያለ ገንዘብ ደህና ብር ሳገኝ ሌላ ለመቀየር አስባለሁ። ምንድን መቀየር ታስቢያለሽ? ሌላ የተሻለ ነገር አማራጭ ምንድነው ማለት ጭንቅላትሽ ላይ ያለውን? ያው የሴቶች ፀጉር ቤት ብከፍት ደስ ይለኛል። እሱ ደግሞ አሁን አዋጭነት ስራ ሆኗል። የሴቶች ፀጉር ቤት ኖርሽ ደስ ይልሻል? አሪፍ ነው እሱ። በጣም ጥሩ ነው። እንዴት ነው ባለትዳር ነሽ? ላጤ ነሽ? እንዴት ነው ከትዳርስ ጋር ከህይወት ጋር ፍቅረኛ እንደዛ? እስኪ ስለሱ ንገሪኝ። ለጊዜው ያው ህይወት አልጀመርኩም ገና ነኝ። ወደፊት ደግሞ መልካም ሰው እግዚአብሔር ከሰጠኝ ደግሞ እንደመጀመር ምንም ጥርጥር የለውም። ትዳር ከፈጣሪ ነውና መልካም ትዳር ይስጥሽ። አሜን። በጣም ጥሩ። ሱቅሽ የት አካባቢ ነው የሚገኘው? ሱቄ እዚህ ቅርብ ነው። ኦኬ። ንግድ ፍቃድ አለሽ? ማለት ሱቅ ነው ያለኝ ብለሽኛል። ሱቅ ደግሞ ሲሰራ ህጋዊ ሆነሽ ነው መቼም የምትሰሪው አይደለም? አይ ንግድ ፍቃድ ምናምን የለኝም። ያው ይዘው ያለ ንግድ ፍቃድ የሚሰራ ስራ አለ እንዴ? በቃ ለጊዜው የለኝም እኮ። ለምን? በቃ የለኝም አልኩ። ምን አስጠይቀህ አንተ? ምንድን ነው አንተ የምትጠይቀኝ? ተረጋጊ እንጂ። ለምንድን ነው አንድ ጊዜ እሳት አንድ ጊዜ ውሃ የምትሆኝ? በቃ መብቴ ነው። እኔ ንግድ ፍቃድ ልጠይቀኝ አትችልም። በቃ ልናገርም የለኝም በቃ። እሺ፣ ቲን ነምበር የተመዘገብሽበት እንዴ ስለ ስራሽ የሚገልጽ ሁኔታ? በቃ የለኝም። ሱቅ ነው ያለኝ ብለሽኛል። እዚህ ቅርብ ነው ብለሽኛል። መሄድ እንችላለን? አንችልም እኮ። ለምን? ለምን ፈለግከው ቦታዬን? ለምን እፈልገዋለሁ ደግሞ? በቃ መጠየቅ አያስፈልግም። መጠየቅ አያስፈልግም። እኔ እኮ ግራ ነው የገባኝ። ከነገርኩ በቂ ነው። ሌላ ጥያቄ የምትበሳጭው ለምንድን ነው ታዲያ? እኔ እኮ ያልገባኝ እሱ ነገር ነው። አያገባኝም። ለምንድን ነው እየተሳጨሽ ያለሽው? በቃ መናገር ማሳየትም ነገርም ንግድ ፍቃዴ ማሳየትም አልችልም። በቃ ከነገርኩ ምሰራውን ከነገርኩ ሌላ ምን አስፈልገ? ምንድን ነው? በጣም ጥያቄ ያበዛብኝ። ጥያቄ እያበዛብሽ አይደለም? እና ምንድን ነው እያበዛብሽ አይደለም? ይሄ ጥያቄ ማብዛት ነው ይባል? ያው ማወቅ ያሉብኝ ነገሮች ስላሉ ሽልማቶች ይኖራሉ ብዬሻለሁ፣ የተለያዩ ነገሮች እና ይሄ ደግሞ ህጋዊ ያልሆነ ነገር መስራት ደግሞ በህግም ያስጠይቃል። በቃ አንተ አትጠይቅኝም፣ አልነግርም። በቃ አይነገርም። ንግድ ፍቃድ ምናምን አያስፈልግም። ዝም ብለሽ ትሰሪያለሽ? አዎ እሰራለሁ። ቀጣይም የፀጉር ቤት ብትከፍቺ ያለ ንግድ ፍቃድ ነው የምትሰሪው? አዎ። ሌሎች ድርጅቶች ቢኖሩሽ ያለ ንግድ ፍቃድ ነው የምትሰሪው? እሰራለሁ። ለምንድን ነው እንደዚህ ድርቅ ያልሽው? በቃ ማለት ይሄ እኮ ተገቢ እንዳልሆነ እየነገርኩሽ ነው። ተገቢ እንዳልሆነ ሲነገርሽ ደግሞ መስማት አለብሽ። በቃ ለኔ ተገቢ ነው፣ አይመለከትም።
አይመለከተኝም። ላንቺ ተገቢ ነው ይሄ? አዎ ማሂ ነበር ስምሽን ያልሽኝ? ኦኬ ሌላ ሱቅ ለመክፈት ሰላሰብሽም? አይ ለጊዜው በዚህ የኩላሊት ሱቅ ለመክፈት አላሰብሽም? የምን ኩላሊት ነው? የኩላሊት ሱቅ ለመክፈት አላሰብሽም ያልኩሽ ነው። የምን ኩላሊት ነው የምታወራ ነው እንዴ? ኩላሊት ምናምን ትላለህ አይደል? ደግሞ ምን ኩላሊት እኔ ጋር ምን ያገናኘዋል እንዴ? እንደው ምናልባት ፍላጎቱ ካለሽ የኩላሊት መሸጫ ሱቅ ስርዓት ያዝ። ምን ልታረጊ ነው? እወጋለሁ። ምን ለማለት ፈልገህ? በቃ ስርዓት ያዝ። እንዴት እንደዚህ ትላለህ? ከምሰራው ቦታ መጥተህ ለምን እንደዚህ ትላለህ? ያለ ስሜ ስም ለምን ትሰጠኛለህ? ስነ ስርዓት ያዥ። እሱን ቢላ ጠይው ጠይው እሱን ቢላ ጠይው ቁጭ እያልኩሽ ነው። ጠይው እሱን ቢላ አጥንም ጠይው ጠይው አንቺ ጠይው ልቀቂው ቁጭ አንቺ ካሜራማን በቃ ታስፈራራኝ አትችልም። ለምን ቢላ አነሳሽው? በቃ ምን ለማድረግ ነው? ወንድ ትገለኛለህ? ወንድ አድርገዋ። ምን ይደረግናል? በቃ አድርገው። ላንቺ ነው እኔ ቢላ ማነሳ፣ ላንቺ ነው እኔ የምተኩስብሽ። በቃ ተኩስ አድርገው። ልብ አለ ወንድ ነህ። ላንቺ ነው ወይ የምተኩሰው? ወንድ ነህ። በቃ ከጥፍ ያለሽም እንዴ? እንጋዝ መታኝ አይደለ? ስነ ስርዓት ያዝ። ቁጭ በይ። አሳያለሁ። እሰራልሃለሁ። ምንድን ነው የምታሳይኝ? በቃ አሳያለሁ። ምንድን ነው የምትሰሪኝ? እሰራልሃለሁ። ስነ ስርዓት ሴት ናት ብለህ ነው አይደለ? ስነ ስርዓት ሴት ናት ምናምን ብለህ ትይኛለሽ። አሳያለሁ። በምሰራልህ እሰራልሃለሁ። የኩላሊት ሱቅ ነው የምትከፍቺው? ምንድን ነው የምትከፍቺው? ቆይታ እኔ ኩላሊት ምናምን የምትለውን ነገር እሰራልሃለሁ። በቃ እኔ ምንም ባላደረኩት ስሜን እያጠፋ ስለሆነ እሰራልሃለሁ። በቃ ምንድን ነው የምትሰሪልኝ? ቆይ አሳያለሁ። በቃ ምን ፈጣጣ ሴት ነው የመጣሽ? ዝም በል በቃ። ምን ይመስላል? ስነ ስርዓት እኔ እንደዚህ አይነት ሰው ገጥሞኝ አጋጭሻለሁ። አትችልም። መብት የለህም። አጋጭሻለሁ እያልኩሽ ነው። የለህም። ሰማሽኝ? አጋጭሻለሁ እያልኩሽ ነው። መብት የለህም ጭራሽ። አትችልም። ያኔ ነበር መውጋት የነበረ በቢላ ግን ቆይ አንተን እሰራለሁ። ቆይ ዝም ብለህ እሰራልሃለሁ። ምንም ቢሆን ምንም እሰራልሃለሁ። ለምን እንደምትሰሪልኝ? በቃ ለምን እንደምትሰሪልኝ? ማደርገውን አደርጋለሁ። ታያለህ። ጠብቅ። እንደለመድሽው ወስደሽ ኩላሊት ልታስወስጂው ነው? ታያለህ። ዝም ታያለህ። ምንድን ነው የማየው? አይ ማውራት ሙያ በልብ ነው። ሙያ በልብ ነው? አዎ። ምን ልታስደርጊ ነው? ማደርገውን ያውቃለሁ። ምን ልታስደርጊ ነው? ንገሪኝ እስኪ። እኔ አውቃለሁ። እንዴ ተንጣጣሽ? ዝም ብለህ ታያለህ። ሴት ናት ብለህ ከሆነ ደግሞ ሴት ናት ብዬ ያደረኩት አንዳችም ነገር የለም። በቃ ያለ ስሜን እንደዚህ ስላወራክ በሴቶች ጉዳይም ከስሽ አንተን እሰራለሁ። በሴቶች ጉዳይ ትከሽኛለሽ? አዎ። መታወቂያሽን አሳይኝ። አላሳይም። ጭራሽ ደግሞ መታወቂያ ስምሽ ናርዶስ ነው አይደለም? ስምሽ ናርዶስ ካልሆነ አሳይኝ መታወቂያሽን። በቃ አላሳይም። ታመጣለህ። አሳይኝ መታወቂያሽን። አላሳይም። ስነ ስርዓት ያዝ። አትሳፈጭኝ ያልኩሽ ነው። አላሳይም። አትሳፈጭኝ። አላሳይም። የፈለገን ማድረግ ትችላለህ። ዱላ አይሰማሽም? በቃ ዱላ አይሰማሽም? አይሰማኝም። ዱላ አይሰማሽም? አይሰማሽም? አይሰማኝም። በቃ መግደል ትችላለህ። እስከሞት ደግሞ እሰድብሃለሁ፣ እናገራለሁ። ምን ታመጣለህ? የሴት ቦርሳ መክፈት አትፈልጊም? ክፈችና መታወቂያሽን አሳይኝ። አትችልም። የሴት ቦርሳ መግባት አትችልም። መብት የለህም። ማን ነው መብት የሰጠህ? ምን ሰው የገጠመችኝ? በቃ እንዲህ ነኝ። አትድረቂ። የራስ ጉዳይ። መታወቂያሽን አሳይኝ። አላሳይም። መታወቂያሽን አሳይኝ። አላሳይም። ምንም አላሳይም። ምንም እየተመታሽም ምንም አይሰማሽም? ምንም በቃ አልሰማም። ማንንም አልሰማም። እንጂ የራስ ጉዳይ። በቃ አምጣው። ስነ ስርዓት ያዥ። እንዳታወጣው ነግሬሃለሁ። እኔ ነግሬሃለሁ። ብዬ በቃ አስይዝሃለሁ። እላለሁ። ለምን አትጮይም? በቃ አምጣው። እንካ ካሜራማን አስፈትሽልኝ። አምጣው። አንተኛው መታወቂያ አሰጠኝ። ነግሬሃለሁ። አንተንም አለቅህም። ስነ ስርዓት ያዥ። ነግሬሃለሁ። በቃ ዝም ብለህ ለራስህ ስርዓት ያዝ። እኔ ስነ ስርዓት እንዳትል። እንዴ ምን እያደረግክ ነው? አንድ ጥያቄ ጠይቅሻለሁ። ይሄን እንድትመልሽልኝ ነው የምፈልገው። መታወቂያውን አስወጣና አሰጠኝ። ካሜራማን
አንተ ጥያቄ ጠይቅሻለሁ። እሺ ስምሽ ናርዶስ ነው አይደለም? አይደለም። ስምሽ ናርዶስ አይደለም? አይደለም። ሰዎችን እየወሰድሽ ኩላሊታቸውን ታስወጫለሽ ወይስ አታስወጭም? አላስወጣም። የምን ኩላሊት ነው የምታወራው? ኩላሊት አትበለኝ። በቃ ያሳብደኝ ነው ይሄ ልጅ። ለምን ደምታጁ? በቃ ይሄን ቃል ተወልኝ። በቃ ሌላ ወሬ ቀይር። እንደ አይደብርም? እንደዚህ አላደረግሽም? አላደረኩም። ምን አይነት ፈጣጣ ነው የገጠመችኝ በፈጣሪ። እኔ ፈጣጣ አይደለሁም። ፈጣጣ ራስህ ነህ። ቤቴ ድረስ መጥተህ ደግሞ ብዙ ነገር ታወራለህ እንዴ? እንካሉ ስጠኝ። መልካም ሰው መስለኝ ነበር። ያው ናርዶስ የት አገኘው? ያንቺ መታወቂያ አይደል? አስወሰድኩት እኮ። የት አገኘው? አንቺ ነሽ ወይስ አይደለሽም? ማን ሰጠ? የት አገኘው? ከቦርሳሽ አስወሰድኩት። ጭንቅላትሽ ይሰራ ሰራልኝ። አንቺ ነሽ ወይስ አይደለሽም? የት አገኘው አልኩ ካልኩ በቂ ነው። ችግር የለውም። ይኸውልሽ ወይዘሪት ወይም ወይዘሮ ናርዶስ ሰማሽኝ? አሁን ምልሽን ነገር በሙሉ ካልነገርሽኝ አልቆልሻል፣ አብቅቶልሻል። ምኑ ነው የሚያበቃልኝ? በጣም የብዙ ወጣቶችን ኩላሊት አውጥተሽ እንደሸጥሽ ማስረጃው አለኝ። በጭራሽ ሊሆን አይችልም። ካሜራማን ስልክህን ስጠኝ። ስጠኝ ስልክህን። እሺ ይሄ አንቺ ፎቶ ነው አይደል? ማን ሰጠ ደግሞ ፎቶዬን? ጭራሽ ይሄ ይሾናል። ከጎንሽ ያለውን ሰው ቢኒያም እኮ ማን ሰጠክ? ይሄን ፎቶ የት አገኘው? ማን ሲሆን? ይኸው በደንብ ይኸው እንዴ ይኸው ቢኒያም ከሚባል ወጣት ጋር የሰጠን ሰው ንገረኝ አልኩ። ቢኒያም ከሚባል ወጣት ጋር እያየሽው ነው አይደል? የት እንዳለሽ ክለብ እንዳለሽ ማን ሲሰጠኝ? ማን ሲሰጠኝ? መንጣጣትሽን ታየው። ምን ማለት ነው? ይኸውልሽ መንጣጣትሽን ታየውና ረጋቢ። መርገገት አልችልም። እኔ አሁን የመጣሁት ለምን መሰለሽ? ኩላሊት ፈልጌ ነው። ኩላሊት መግዛት ፈልጌ ነው እና እንደለመድሽው እንደምታውቂው አድርገሽ ኩላሊት እንድታመጭልኝ ነው። እኔ ኩላሊት አያቴ ወንድ አያቴ ችግር ውስጥ ነው ያለው። ምን ተረጋጊ። በጣም ስለሚያስፈልገው ነው እስካሁን በጥፊ እያልኩኝ በምን እያልኩኝ የጠየቅኩሽ እንጂ ስላንቺ ከሰማው ቆይቻለሁ። አያገባኝም። እዚህ ከተማ ውስጥ በየክለብ ቤቱ ወጣቶች ሲመጡ እየወሰድሽ እያሳረድሽ ኩላሊታቸውን እንደምታስጨጭ ሰምቻለሁ። ወንድ አያቴ በጣም ኩላሊት ያስፈልገዋል። አይመለከተኝም። ጭራሽ ረጋቢ ረጋ ማለት አልፈልግም። በቃ ስላልሆነ ነገር ማመን አልችልም። ምን ታልመጣለህ? ስላልሆነ ነገር ልመንልክ? እንደዛ ነው የፈለክ? አላምንም። እሺ ረጋቢ። ባንክ አካውንትሽን በሙሉ አሳግጄ ዜሮ አስደርገዋለሁ ሳንቲምሽን። አትችልም። እንደዛ ከሚሆን ግን እውነቱን ብትነግሪኝ ይሻልሻል። ማን እንደሆንኩ ያወቅሽኝ መሰለኝ። አይ ረጋቢ እና ይኸውልሽ ረጋቢ የፈለገው መሆን ይችላል። ረጋቢ እሺ። እኔ መርማሪ ጋዜጠኛ ልዑል እባላለሁ እንጂ መታወቂያ ማየት ትችያለሽ። ያው መርማሪ ጋዜጠኛ ልዑል እባላለሁ። ምን አይነት ምላሽ ነው የምትመልሺው? ካፍሽ ጥሩ ነገር አይወጣም? እሺ ስለዚህ ወደ ህግ ከመወስድሽ ወይ ደግሞ ለአያቴ ኩላሊት ከምንም ብለሽ ከምታመጭልኝ መረጭ ለአያቴ፣ ወይ ካልሆነ አንቄ ከመወስድሽ ወደ ህግ መውሰድ ትችላለህ። ስላልሆነ ነገር አላፍርበትም። በቃ እርግጠኛ ነሽ? አዎ። እንደዚህ የምትናገሪው ባንቺ እርግጠኛ ሆነሽ ነው? አዎ። ይኸውልሽ የሚጠቅመው አንቺ ነው። ዞሮ ዞሮ እዚህ ጋር የሚጠቅምሽ ለአንቺ ነው፣ ለኔ አይደለም። ሰማሽኝ? የሚጠቅምሽ ይሄንን በማድረግሽ እና ይሄንን ማስረጃ ለኔ በመንገርሽ የሚጠቅምሽ አንቺ ነው በመጀመሪያ ደረጃ። ምንም የሚጠቅመኝ ነገር ላይጠቅምሽ ይችላል። ከስራ መውጣት አትፈልጊም? አይ ትቆይበታለሽ? እኔ ሲጀመር እንደዚህ አይነት ስራ ሰርቼ አላውቅም። ምንድነው ስራሽ? ነገርኩህ እኮ ምን ድጋሚ ማውራት አስፈልግ እንዴ? ምንድነው ያልሽኝ?
ሱቅ ነው የምትሰሪው? በንግድ ፍቃድሽን አሳይ። ንግድ ፍቃዴ የምትሰሪበትን የተከራየሽበትን ውል አሳይ። አላሳይም። መረቀሽ እኮ እንደዚህ አሁን እንደዚህ የምታይኝ ስላበቃለሽ ነው። አይ ጭራሽ ምንም ምንም ያበቃልኝ ነገር የለም። አንተ ያበቃል ሊሆን ይችላል። በተቃራኒ አንተ ሆነ ከሆነ አንተ ነው ላጋልጥ ይችላል። ይኸውልሽ ተረጋጊ። እኔ እረዳሻለሁ እኮ ስሜትሽ ይገባኛል። አታውቂኝም ምናምን ግን የምትፈልጊውን ገንዘብ አሁን በአካውንትሽ ላስገባልሽ፣ ቀብድ ላስገባልሽ፣ ለአያቴ ኩላሊት እንደምንም ከምንም ፈልገሽ አምጣሽ ስጪው። አልፈልግም። እኔ ምንም ይዝን ስራ ሰርቼ አላውቅም። ብርም ብትለኝ ብታታለኝ ምንም ጭራሽ ይኸውልሽ እኔ እኮ ሌላ ነገር እኮ አልጠየኩሽም። ቀጣይ የኩላሊት ሱቅ ነው ወይ የምትከፍሺው እያልኩሽ ነው። የምን ኩላሊት ነው አንተ አሁንም ደገምከው እንዴ? ኖሬ ኩላሊት አትበለኝ በቃ። እንዴ ምን አይነት አማርኛ ነው ይሄን ልጅ የሚደጋግምብኝ? ያማል እንዴ? ለመሆኑ ከየት ነው የመጣሽው? ምን አገባ ከየትስ በመጣ ኩላሊትና ኩላሊትን እንኳን ለተሳሳታችሁ ነው ሰውን በሙላ የምታዘርፊው። በቃ አይመለከተኝም። እንደዚህ ስሙን እንኳን ሳታውቂው እንደሱ አትበለኝ በቃ። ምን አይነት ልጅ ነው? ለምን እንደምትንጣጨው? ተነስቼ በጥፊ እንዳላጋጭሽ። አትችልም። መብት የለም እኔ ነው አንተ። ይኸውልሽ አሁንም ሌላ እንድትሰጥሻለሁ፣ ካልሆነ እወጣለሁ። እያጋጩ መጣው ነው የሚወስድሽ የህግ አካላት። አትችልም በቃ። እኔ ምንም ቢሆን ማፍርበት የለም። ኩላሊት ምናምን እያልክ ጥያቄ አታምጣብኝ በቃ። ዝዛ አትበል በቃ። እሺ ይሄን ውጣልኝ በቃ። ያሳየውሽን ወጣት ከክለብ ወስደሽ ቤድሩም አስይዘሽ ቤርጓ አስይዘሽ እንደዚህ አላደረግሽውም ወይ? ጭራሽ እኔ ውጣልኝ ከዚህ ቤት። ምን አይነት ጣጣ ነው ደግሞ ያመጣብኝ? አንቺ ጭራሽ አላደረኩም። ውጣልኝ ከቤቴ ሲጀመር። ታወራለህ እንዴ? ፈጣጣ መሆኑን ተው። ወሬ አታምጣ በቃ። እንደዚህ አይነት ዘዘ ወሬ ምናምን አይመቸኝም። እንዴ አይደብርም? ምን አይነት ነው? አይመችሽ እኮ እሺ፣ አይመችሽ በቃ። እኔ ያላደረኩትን ነገር አድርሻለሁ። አንደኛ በዚህ ቢዝነስ ውስጥ መካተት ፈልጋለሁ እያልኩሽ ከፈለግሽ ነው። ተነሽና ነው ውጭና ራስ ውጣ፣ ቤት የለቀውጣ። ህግ አካል ማን በራፍ ላይ እንደሚጠብቅሽ እኔ ሂዱ እስካላልኳቸው አንቺን ነው የሚጠብቁት። ይዘው ራስ ቀጥ ብለህ ቤቴ ጋር ውጣልኝ። ገባ? ቤቴ መጥተህ አትጩህብኝ፣ አታውራ በቃ። ኩላሊት ምናምን እያልክ እንደዚህ ወሬ ምናምን አትጨማምርብኝ በቃ። ይብቃኝ። ወሬ በጣም ነው ያስጠላኝ፣ ሰለቸኝ። እንዴ ምን አይነት ነህ? ይሄን ልጅ ላምጣው? አምጣው እባክህ። እኔ አላፍርበትም። ላምጣው? ማምጣት ትችላለህ። ያደረግሽው ነገር ምንም አታፍሪበትም። ምንም አላፍርበትም። ባመጣው ግን እፊቴ ላይ ሲጣርጎ ነበር የሚደፋሽ። አይ ምክንያቱም ካደረግሽው ነገር ጭራሽ ምንም። ለምን እንደምትደርቂው በቃ ስላልሆነ ነገር ምንም መስሎ አይታየኝም። ይኸውልሽ እኔ በጣም ብዙ ነገር ስላንቺ አጣርቻለሁ። ክፍለ ሀገር ቤተሰቦችሽ እንደሚገኙ፣ በቅርቡ ወደዚህ እንደመጣሽ፣ የማትሰሪው ስራ እንደሌለ፣ በየክለብ ቤቱ የዞርሽ እንደምትሰሪ፣ ሰዎች ትልልቅ ሰዎች ጋር ይሄንን ድርጊት እንደምትፈጽሚ ሁሉ ማስረጃ አለ። ጭራሽ ውሸት። ይሄ ምንም የማይባል ወሬ ነው የምታወራ። አልሰማም። ምንም ይሄን ወሬ አታወራኝ። ጥሩ ካሜራማን በስልኳ እንዲደወል አድርጉልኝ። ስርዓት ያዝ። በስልክሽ ተደውሎ ግን ማን ጋር እንደተቀጣጠርሽ ማን ጋር እንደምታወሪ በስልክሽ ሲጣራ ያኔ ያልቅልሻል። ከዛ በፊት ግን ቆይ እድል ሰጥሻለሁ። ምንድነው እድሉ? እድል ሰጥሻለሁ። የምን እያንዳንዱ ነገር አንቺ ለኔ ንገሪኝ። ካልሆነ ዘብጥያ ነው የሚጠብቅሽ። ከነገርሽኝ ግን የተወሰነ ገንዘብ ትሰጪኛለሽ፣ ወጥቼ እሄዳለሁ። ካልሆነ ይኸውልሽ በስልክሽ ከተደወለና የምትደዋወዩ ቁጥር በሙሉ ከወጣ አብሮሽ የሚሰሩት ሰዎች በሙሉ እነማን እንደሆኑ አውቃለሁ። ያኔ ግን አንቺን አይለቁሽም። እኔ ምንም ትል ምንም ማንም ይምጣ ማንም ምንም በቃ ስለኔ ማንም ያውቀው እኔ ራሴ ነኝ እንጂ ሰው አለ አላለ ምንም መስሎ አይታየኝም። በቃ ይምጣ እንዴ። እሺ አስገባልኝ። ዋና ሳጅን አስገባልኝ። አየሽው አይደል? አይመለከተኝም። በቃ ይምጣ። የህግ አካል እኮ ነው እዚህ ጋር ቆሞ ይሁና እና ታዲያ እኔ ስለሱ ይመለከተኛል እንዴ?
በቃ እኔ ባላደረኩት ነገር ስላወጣችሁ ስላወራችሁ እውነቱ ይወጣል። ምንም ችግር የለውም። እኔ አላፍርበትም። በቃ እንዴት እንደትኛለሽ? በቃ እኔ ባልሰራሁት ስራ ለምን አፍራለሁ እንዴ? ለምን አምንልሃለሁ? ምታምኘው ይኸውልሽ፣ ሰማሽ? ምታምኘው ላንቺ ለደህንነት ስትይ ነው። እናትሽን ማስተዳደር አትፈልጊም? አባትሽን ማስተዳደር አትፈልጊም? እና ራሴ ሰርቼ እንጂና መጥፎ ስራ እየሰራው ያደረኩ ይመስላል እንዴ? ምን ለማለት ፈልገው? ጥሩ ስራ ነው የምትሰሪው። አሁን አንቺ ሰዎች ያታለውሽ ነው ይሄንን ስራ። ማንም አላታለለኝ። እርግጠኛ ሆኜ የምነግርሽ ሰዎች ባያታሉሽ ወደዚህ አይነት ስራ አትገቢም ነበር አይደል? አረጋቢ እኔ ተረድቼሽ ነው የምነግርሽ። እኔም እኮ እንዳንቺ ከክፍለ ሀገር ነው የመጣሁኝ። ሰማሽኝ? እኔ አሁን ይኸውልሽ ተመለስ፣ ችግር የለውም። እኔ አሁን ይኸውልሽ የህግ አካል አለ ሄደሽ ይጣራባት ስትበይ ሳምንት ወር ምናምን እስከምታሰሪ ሁለቱም ተነጋግረን አንቺን እናት አባትሽን ማገዝ ቀጥይ። እኔ ስለኔ ቤተሰቦች ራሴ ሰርችን ማስተዳድረው በዚህ ስራ ማንም ሰው እንደዚህ ናት ብሎ ስላወራ አንተ ማውራት የለብህም። በቃ እኔ ለህግ ተገዢ ነኝ እንጂ አንተ ባልከው የሆነ የምፈራበት የሆነ ብዛት ዛቻ ብታመጣ ምን መስሎ ይተኝ እየዛትኩብሽ አይደለም እና እያልክ ነው እያስረዳሁሽ። አልረዳም። ብልጥ ሆነሽ ከዚህ ነገር ውጪ ከዚህ ነገር አምልጭ እያልኩሽ። አይ በቃ ምንም ታስረዳኝ ልታሳምነኝ ማትችል ምንም ነገር ባልሆነ ነገር ላምንልህ አልችልም። አሰማም እንዴ? ለምን እንደምትደርቅ? ለእውነት ደርቃለሁ። እሺ ይሄንን ስራ አብረን እንስራ። በዚህ ትስማሚያለሽ? በዚህ ትስማሚያለሽ? እኔ ይሄን ስራ መስራት አልፈልግም። ሰርቼም አላውቅም። ስሚ ከሶስት ቀን በፊት ያመለጠ ልጅ ነው። ቶሎ በል ፍሪጁና ሌላውን ቃል በኋላ ትፈዋለህ። ይሄ አንቺ ድምጽ አይደለም? በኤአይ አቀናብረው ነው። ይሄ እኮ ማንም ሰው ያቀናብረዋል እንዴ? ለምንድን ነው በኤአይ አንቺን አቀናብረው ያመጣልሽ? በቃ ማንም ሰው ያቀናብረዋል እና ለምንድን ነው ድምጽ ጭራሽ ይሄ አቀናብረው ነው እንጂ ድምጽ አይደለም። ስሚ ይሄው እትዩን ስሚ። ፍሪጁና ሌላውን ቃል በኋላ ትፈዋለህ። የምን ፍሪጅ ነው? ይሄ መልሽ። ፍሪጅ አታውቅም እንዴ? ቤት ላይ የሚቀመጥ ፍሪጅ ነው። ሌላ ምን ማደንዘዣውን ቶሎ ላክልኝ የምትይው ለምንድን ነው? ኧረ ዝም ብለህ ሌላ ቀየር ነው እንዴ? ይሄው መስማት እኮ ትችያለሽ። እዚህ ጋር ቶሎ ማደንዘዣውን ላክልኝ። አይ ትንሽ ጥርሴን አሞኝ ነበርና የሆነ ማደንዘዣ ፈልጌ ነው ሌላ አይደለም። ምን ደረቅ ነሽ? በቃ እሺ ቆይ ከሶስት ቀን በፊት ያመለጠ ልጅ ነው። ቶሎ በል። ከሶስት ቀን በፊት ማን ያመለጠሽ? ፍሪጁና ሌላውን ቃል በኋላ ትልፈዋለህ። ከዚህ ኩላሊት ማን ያመለጠኝ? ይሄው ስሚ እቺን ነው መስማት እንድትሰማት እንፈልግ። ጭራሽ ሌላ ቅንብር ነው እንዴ? ስነ ስርዓት ያዢ። እኔ አላልኩም። አዳምጪ። በቃ የራስ ጉዳይ። አዳምጪ። ምን ላዳምጥ አልችልም። ጥሩ ኮሚሽን እፈልጋለሁ። ከዚህ ኩላሊት ላይ ጥሩ ኮሚሽን እፈልጋለሁ። ጭራሽ እኔ አላልኩም። ይሄ እንግዲህ በዋትስአፕ የላክሽለት ነገር ነው። ሊሆን አይችልም። ይኸውልሽ አንደኛው ነገር ቦስሽ ተይዟል። ሰማሽኝ? ቦስ ምናምን የምትለውን ነገር እዛ ተይዟል። እኔ ምን አይነት ወሬ ነው? ቦስሽ ተይዟል። ከዚህ በላይ ይኸውልሽ ካንቺ ጋር ለለመመጥ አልፈልግም። እኔ ተለማመጥና ብያለሁ። በቃ እናትና አባትሽን በሰላም ማኖር ትፈልጊያለሽ አይደል? ማገዝ መርዳት ትፈልጊያለሽ። ጭራሽ እኔን አልፎ እናት አባት ምን አገናኘው? መርዳት ትፈልጊያለሽ አይደል? ምትረጃቸው ደግሞ አንቺ ደህና ስትሆኚ ሂደሽ እስር ቤት ውስጥ ከተወረወርሽ በኋላ ከዘፈቅሽ በኋላ ወንጀል ውስጥ አትረጃቸው ማለት አሁን ወደ ጋር እየሄድሽ ነበር። ወደ ልጁ ወደ ኩላሊቱ እየሄድሽ ነበር። ኧረ አይደለም፣ ዝም ብለህ እኔ ለስራዬ ነው እንጂ እዚህ ምናምን አይመቸኝም። እኔ ኩላሊት ምናምን ይኸውልሽ ይሄን ድምጽ ስቀዳሽ በቅርብ ርቀት ሆነን በማይክ እዚህ ቤት ውስጥ ተለጥፎ ነበረ ስልክ እያወራሽ የነበረው። በጭራሽ ምንም ያደረኩትም ያልኩትም ነገር የለኝም። በቃ ለምንድን ነው እንደዚህ እየደረቅሽ እየዋሸሽ ያለሽው? እኔ አልዋሸሁም። እውነቱን ነው የሚሄድ። እውነት ነው። እውነት ነው። አዎ። ስለዚህ እውነቱን ደግሞ አብረን እናያለን። ሰማሽኝ? እውነቱን አብረን እናያለን። ሰማሽኝ? ስርዓት ያዝ። ስርዓት ያዝ። አትምታኛ። አይደብርም? ለምን አይደብርም? ምን ማለት ፈልገህ ነው? ነግሬንሽ ነው ትናገሪ። በቃ ሰማሽ? ስርዓት ያዝ። ምን መናገር ነው? የቅድሙን ቢላ አምጣልኝ። ኧረ እባክህ ጭራሽ በቢላ አምጣልኝ። ጭራሽ ሰማሽኝ?
ጣትሽን ነው የምቆርጥልሽ። ሰማሽ? ትናገራለሽ ወይስ አትናገሪም? እሺ እናገራለሁ። እሺ እጄን እሺ እንዳቆርጠኝ እናገራለሁ። ይኸው እናገራለሁ። በመጣሽ ቢራ ነው። በቃ እንዳቆርጠኝ እጄን አንሳው እንዴ! እንዳቆርጠኝ እናገራለሁ። ትናገሪያለሽ? አዎ ናርዶስ ነሽ አይደል? አዎ ትናገሪያለሽ? አዎ እናገራለሁ። ሰውን ሁላ ኩላሊቱን እያስበላሽ ዝም ብለሽ አንቺ እዚህ ታጣ። አዎ በቃ እንዳቆርጠኝ እነግራለሁ። ቆርጬ ነው የምልቅልሽ እዚህ ላይ ጅማትሽን ማለት በጥሽ የምጥልሽ። ሰማሽኝ? አትችልም። ስነ ስርዓት ያዥ። ረጋ ብለሽ ተናገሪ። ቆሻሻ እያንዳንዱ ነገር ብትነግሪ ነው የሚሻልሽ። ጣትሽን ነው የምቆርጥልሽ። ማንም አያስቀርሽም እዚህ። ለምንድን ነው ቆርጥ? ማን እያወጣሽ የሰውን ስጋ እያወጣሽ ስትሸጭም አላፈርሽ እና በጉልበት አይደለም። በጉልበት አይደለም። እስካሁን በስትክክል ንገሪኝ እያልኩሽ ነው። ለአንቺ ትንሽ ብር እየሰጡ እነዚህ ሁሉ ሰዎች እየተጠቀሙበት ነው። ብዙ ኮሚሽን ይፈልጋሉ ያልሽ ለምንድን ነው? ትንሽ ብር ስለሚሰጡሽ አይደል? ሰዎች ነው እየተጠቀሙብሽ ያለው። ስለዚህ ረጋቤና የተፈጠረውን የሚፈጠረውን የሚደረገውን ነገር ንገሪኝ ለኔ። እኔ ቃል ገባልሻለሁ። ጫፍሽ እንዳይነካ አደርጋለሁ። ኃይለኞች ሰዎች እንደሆኑም አውቃለሁ። ወደዚህ ስራም ሳትፈልጊ እንዳስገቡሽ አውቃለሁ። ስለዚህ እያንዳንዱ ነገር ንገሪኝ። ኩላሊት ትሸጣላችሁ አይደል? ትሸጣላችሁ አይደል? ንገሪኝ። አንድ ጊዜ አይ የምትይኝ ለምንድን ነው? አሁን እነግርሃለሁ። አሁን አይ እኔ አስፈራርቼሽ አይደለም፣ ለአንቺ ነው የሚጠቅምሽ እያልኩሽ ነው። መድረቁን ትተሽ ንገሪኝ። እነዚህን ሰዎች እንያዛቸው። ረጋ ብለሽ ንገሪኝ። እሺ ከነማን ጋር ነው የምትሰሪው? ቦስ ያልሽው ማን ነው? የስራ ባልደረባ? ረጋ ብለሽ ንገሪኝ። አሁን በቃ ምንም ያስፈራል። ካሜራውን አጥፋዳት። ካሜራው ይጠፋልሻል። ካሜራውን በቃ አጥፋና አንተና እኔ እናወራ ቀስ ብለን። ለምን ቀስ ብለን አናወራ? እሺ ረጋ ብለን እናወራ። አዎ እናወራ። በጣም ጥሩ። ካሜራውን አጥፋላት። ካሜራማን እሺ ጠፍቶ በቃ አጥፍቶታል። ንገሪኝ። በቃ አብረን ነው የምንሰራ ቦስ ከምለው ጋር አብረን እሱን ኩላሊት እያወጣ ምናምን ደህና ብር ነው የሚሰጠን። ደህና ብር ነው የሚሰጠን። እና እንደዛ ስለሆነ ብር ደግሞ ማታልለው ሰው የለም። በብር ተታለል በቃ ወደዚህ ውስጥ እንገባ አደረገ። ከክፍለ ሀገር ስትመጪ ወደዚህ በቃ ለገንዘብ ስል ነው እዚህ ገባሁ እንጂ ሌላ ስራ ነበር የምትሰሪው? ክለብ ቤት በምን አጋጣሚ እየሄድሽ ነው እንደዚህ የምታረጊው? በየክለቡ ነው? አዎ በዚህ ነው ማታለል እንችል በሚሰክሩ ሰዓት ምናምን እንደዚህ ምናምን ተልና እዛ በቃ ስራውን እንሰራለን። ከዛ በኋላ የት ነው የምትወስጃቸው? እዛ በቃ ኦኬ አታልያለሁ ምናምን እና እነሱን አማልላቸዋለሁ ምናምን እዛ ወደ አልጋ ክፍል እያሄድን በደንብ እንጠጣለን። አንዳንድ ቦታም አንቺ ነው የምትከፍይ አሉ ስሰማ። ግድ ነው እንደዛ ካላልኩ አይታደልልኝም ማለት ነው። ሰጥቶ ለመቀበል ማለት ነው። በትንሽ ብር አውጥቼ ደህና ብር ነው የምቀበለው። ከአንድ ኩላሊት ስንት ታገኛለሽ አሁን አንቺ? በጣም ብዙ ነው። እስከ ስንት ታገኛለሽ? 1 እዛ በላይ ያገኛለሁ። 1 ሚሊዮን ብር? አዎ። በዚህ ስራ ምን ያክል ጊዜ ሆነሽ አንቺ ይሄንን ስራ ከጀመርሽ? 6 ወር ሆኖኛል። 6 ወር። ከክፍለ ሀገር ከመጣሽ ምን ያክል ጊዜሽ ነው? ያው ተወሰነ አመት። 6 ወር በፊት? 6 ወር። 1 አመት? 1 አመት። እና ሌላ ስራ ስላጣሽ ነው ወደዚህ የገባሽው? ብር ያስፈልጋል። በዚህ 6 ወር ጊዜ ውስጥ የስንት ሰዎችን ኩላሊት አስወጥተሻል? 3 የ3 ሰው። ዛሬ ልትሄጂ ነበር? አዎ። ወደዛ እየሄድሽ ነበር? ወደዛ እየሄድኩ ነበር። ስለዚህ 3 ሚሊዮን ብር እነዛ ሰዎች አግኝተሻል ማለት ነው? አዎ። አላ ነገር 3 ሚሊዮን ብር እንዴት ብሎ ይሰራል? ምንስ ብትሰሪ እንኳን በ6 ወር ይቀርና 60 አመት ብትሰሪ እንኳን እዚህ ሀገር ውስጥ እኮ ይሄን ብር ለመስራት በጣም ከባድ ነው። በጣም ቤተሰቦችን ታግዣለሽ? በዚህ በደንብ ነው ማግዛቸው። ዘና ፈታ ብዬ እኔም ዘና ብዬ ቤተሰቦችን ዘንጠው ነው የሚኖሩት። በቃ ይሄን ነገር በጣም አዋጭነት ነው። እስኪ ንገሪኝ፣ ክለብ ውስጥ ከመጡ በኋላ ሲሰክሩ ምን እንደምታደርጊያቸው? ትዳብሻቸዋለሽ? ይሄን ሁሉ ሰምቻለሁ። ብዙ ነው
አዎ እንደዛ በጣም አማላቸዋለሁ ምናምን ብዙ ነገር ነው በቃ እነሱን ለማሳመን ምናምን ወዲያው በቃ ያምኑልኛል። ከዛ ወደ ሌላ ክለብ ነው ይዘሻቸው የምትሄጂ ወደ ሌላ መጀመሪያ? ክለብ እሄዳለሁ። በዛ በቃ በሂደት እንሰራለን። ፈልገሽ ነው ይሄንን የምትሰሪው? አዎ ከቦሶችሽ ጋር ነው የምትሰሪው ይሄንን? አዎ ሰው ጋር ካልሆነ ብቻ ነው ከባድ ነው። ብቻሽን ከባድ ነው አውቃለሁ። በጣም ከባድ እንደሆነ አውቃለሁ። አዎ ከዛ በኋላስ አልጋ ውስጥ ከገባችሁ በኋላስ የምታደርጊው የመጀመሪያው ነገር ስለማደንዘዣው ስለ ፍሪጁ ስታወሪ ነበር። ስለሱም ቀስ ብለሽ እያንዳንዱ ነገር እንድታስረጂኝ እፈልጋለሁ። አዎ መጀመሪያው ቀን አልጋ ቤት ምናምን እንገባለሁ አውቄ። ከዛ ከገባን በኋላ እሱ ጋር ምናምን አብረን አልጋ ላይ ሆነን ያለውን ነገር በቃ ግንኙነት ካደረግን በኋላ ያን ድርጊት በቃ ማደንዘዣ እንደምንም ብዬ እሱን አታልዬ እንቅልፍ ምናምን ሳብ የሚያደርገው ሰዓት ማደንዘዣ ዋጋ ምናምን እና የት ላይ ነው የምትወጂው? በአንገቱ ነው የምትወጂው ወይስ በምን? አንገቱ ጋር ከዛ ይደነዝዛል። በቃ ቦሶች እንጠራለሁ። በቃ ሰራውን እሰራለሁ። አንገት ላይ እንደሚወጋ ሌላ ቦታ ላይ እንደሚወጋ ማን ነግሮሽ ነው? ሙያው ከሌለሽ ወይስ አስተምሮሽ ነው? እነሱ ቦስ አስተማሪ ነው። በቃ ቦሶች እዛ ወሬም ሰራቸው አስተማሩኝ። ቀላል ነው እኮ። በጣም ብዙ የኩላሊት ንግድ አለ እዚህ ሀገር ውስጥ። ሌላም ቦታ ይሄንን ይሰራሉ ወይስ ካንቺ ጋር ነው ወይስ እንዳንቺ የሚሰሩ ሌሎችም ልጆች አሉ? በቃ ጓደኞች አሉ እንዳንቺ የሚሰሩ። አዎ አንቺ በ6 ወር ጊዜ ውስጥ 3 ካወጣሽ እነዛም 3 አወጡ ይሆናል። አዎ እዛ ብለን ነው። ስለዚህ ኩላሊትን የተዘረፈው በጀርባው ሁሉ ስፍር ቁጥር የለውም። የለም። ከዛ በኋላስ አንቺ ለምንድን ነው እዚህ ቤት ውስጥ የምትኖሪው? በሚሊዮን ገንዘብ እያገኘሽ እዚህ ጋር ሸራ የተወጠረ ቤት ለምን እንደምትኖሪው እንዳይታወቅብሽ ነው? እንዳይነቃብኝ ነው። እንዲህ ዝንጥ ብዬ ኖርማች ልጅ ታመጣችሁ ምናምን ተብዬ ልጠይቅ፣ ሰውም ደግሞ ጎረቤት ለሌላ ሰው ለህግ ሊያቀርበኝ ስለሚችል አውቄ ዝቅ ብዬ ነው ገንዘቡን ለማምጣት ኑሮዬን ለማመቻቸት በቃ። ከዛ ኑሮዬ ከተመቻቸ በደንብ ገንዘብ ከያዝኩ ለቤተሰብ ለኔም በቂ ከሆነ በኋላ ግን ሌላ ቤት ወይ ገዛለሁ ምናምን ቤተሰቦቼን እንኳን ያለ ኑሮ እኖራለሁ። እና ለዛ ነው ዝቅ ብዬ ኖርኩ አውቄ። ዝቅ ብለሽ የምትኖሪው አውቀሽ ነው? ሆን ብለሽ? ሆን ብዬ እንዳይታወቅ እንዳይነቃብኝ። ጎረቤት ማንም አያውቅብኝም። እስኪ ቢኒያም ስለሚባለው ልጅ አስታውሽኝ። ቢኒያም ስለሚባለው ወይም ቅድም ፎቶን ያሳየሁሽ ልጅ የሱን ኩላሊት እንዴት እንዳወጣሽው አንድ በአንድ ንገሪኝ። በቃ ያው እንደነገርኩ ነው። ሌላ ምን ተጨማሪ ያስፈልጋል? ነገርኩ አይደል? ኮን እንድትነግሪኝ የምፈልገው ከሱ ጋር ስለነበረው ሁኔታ ነው። መጀመሪያ ስታውቂው እንዴት እንዳጠመድሽው እያንዳንዱ ነገር ንገሪኝ ስቴፕ ባይ ስቴፕ። ከለብ ጋር አውቄ ተገባባሁት ምናምን እንዴት ነው ምናምን ብዬ አወራሁት፣ ሳቅኩ ምናምን በቃ እሱን ፍቅር እንዲይዘው አደረኩት። ከዛ አደረኩና ጓደኞቹ ጋር ነበርና በቃ ወደድኳት ምናምን እስኪል ድረስ አደረኩ ማለት ነው። ምን ያደረግሽ ነው እንደዛ ያስደረግሽ? በቃ እኔ ፍቅር እኔ ወድ ምናምን እያልኩ በቃ እኔ ብዙ አክቶችን አሳየዋለሁ አውቄ ማለት ነው። መነካካቱን? አዎ መነካካት ምናምን መዳብሱ ነገር በቃ የሆነ እሱን ሂጄ ስሟዋለሁ ምናምን ብዙ ነገር በቃ። ከዛ ይሄን ልጅ በቃ በፍቅር ውስጥ ባንዴ እንትን አለ ማለት ነው። ከዛ በቃ ጓደኞቹ ነገራቸው እቺ ልጅ ወደድኳት ምናምን ብሎ በቃ ከዛ ሌላ ክለብ ሄዳችሁ? ሌላ ክለብ ይዞ ማለት ነው። ከዛ ጠጣችሁ? እዛ ደግሞ በደንብ ጠጣን፣ አሰከርኩት ምናምን። ከዛ ሰከረ በቃ አቅም። አንቺ ስትጠጪ አሰክሪም ነው ምንድን ነው? አይ እኔማ በቃ በሲስተም ነው። ብዙም እንደሱ ተልተሎ አልጠጣም፣ ቀስ እያልኩ ነው የምጠጣ ላለመስከር። ላለመስከር እኔ እጥራለሁ። እሱ ግን በጣም ተልተሎ ጠጣ። የሆነ በደስታም በፍቅርም ተልተሎ ሳብሳብ አደረገ በቃ። የዛን ቀን ምሽት አንቺ ነሽ ሂሳብ የከፈልሽው? ሂሳብ ነው ራሴ ነው የምከፍል ደስ እንዲለው ምናምን። ምክንያቱም ብዙ ጊዜ ደግሞ ሴት ልጅ ገንዘብም ከፍላ ስለማታውቅ ከዛ እሱ ደግሞ በቃ እንዴት ዛሬ ምናምን አዎ እንዴት በቃ አንደኛ ወዳኝ ሁለተኛ ብር ከፍላ ምናምን ብሎ ተደሰተ። በጣም ታቅም በላይ ተደሰተና ሲጠጣ ሰከረ። ስለዚህ አሁንም ልትሄጂ የነበረው ሌላ ሰው ጋር ነው? ያው ካላመነ እንደዛ ነበር፣ ግን አመነ። ያው በአንድ ጊዜ ሰከረ በቃ በፍቅሩ ስለተጠለፈ ይዘሽው ወደ ቤርጎ ገባሽ? አዎ። ያኔ ወደ እኔ ቤት ስንሄድ ሲልሽ ለምንድን ነው ወደ እሱ ቤት ያለችው? አይ ያንን ስራ መስራት አልችልም። ስለዚህ
አብሮሽ ግብረ አበሮች አሉ። አንቺ ግን እንደዚህ ይሄንን በየክለቡ በየጭፈራ ቤቱ ይሄንን ስራ ስትሰሪ ቆይተሻል። አምነሻል። በጣም ጥሩ። ይሄንን ብቻ ነበር እስካሁን እንድትነግሪኝ የፈለኩት። ያው አንቺም ደረቅሽ ምንም ነገር አልነግርህም አልሽኝ እንጂ ይሄንን ብቻ እንድትነግሪኝ ነበር እስካሁን የፈለኩት። ያው እንግዲህ እንደዚህ እንደነገርኩ አዎ ነገርኩ። እውነቱ መጨረሻ ላይ መውጣቱ አይቀርምና ያው ነገርኩ። እውነቱ የወጣው በኔ ትግልና በኔ ኃይል እንጂ በአንቺ ፈልገሽ አይደለም የነገርሽ። ስለዚህ ያው ምን እንዳደርግልሽ ነው የምትፈልጊው? ትቼሽ እዚህ እንዴት ነው የምትፈልጊው? እኔ ግን ትቼሽ አልሄድም። ወደ ህግ እንድትሄጂልኝ እፈልጋለሁ። ለምን? ይሄን ሁሉ ነግሬህማ መረዳት አለብህ። ለምን ልመረዳሽ? ምን ችግር አለ? ለምንድን ነው መረዳሽ? እስቲ መረዳበትና አንድ ነገር እንኳን አስረጅኝና ይሄ እንደዚህ ነው በይ። እኔ ብር ላገኝ ቤተሰቦችን ላግዝ ስለሆነ ወደ ህግ ብቀርብ እኮ ገንዘቤ ይወረሳል፣ አካውንቴ ይታገድብኛል፣ ምናምን ሁሉ ነገር በቃ ምንም ከድህነት ውስጥ ነው የምገባው። ኧረ እባክሽ ለድህነትሽ ነው የምትጨነቂው? ታዲያ አካውንትሽ ያለውን በሙሉ ገንዘብ እንደዚህ ለተደረጉት ሁሉ አውጥቼ ሰጠዋለሁ እኔ ራሴ። ለምን? የሰራሽው ስራ ሌጋል መሰለሽ? እና ቢሆንም ተረዳኝ። ሴት ልጅ አይደለው? ተረዳኛ። እኔ ልውሰደው? አይ በቃ ይሄ ሻይ ትሰጪኛለሽ? ሻይ ይሰጣል። ሴት ልጅ አይደለው? ተረዳኝ ነው ያልሽኝ? በእንዴት ልረዳሽ? በቃ ያው ለገንዘብ ስትል ብዙ ነገር ታደርጋለህ። ገንዘብ ስለሆነ ያው ገንዘብ ደግሞ የእናት ልጅ ይቀይራል። እውነት ነው። ትክክል ነሽ። ገንዘብ የእናት ልጅ ይቀይራል። ትክክል ነሽ። እንደዛ ስለሆነ በቃ ትንሽ ሻይ ልስጥህና አንተም ለህግ እንዳታጋልጠኝ በቃ ትንሽ እኔ ሌላስ የምፈልገውን ነገር ሳታደርግልኝ ችግር የለም። የተካንሽበት አይደል? ሙያሽ አይደል? ይሄ እኮ ያንቺ ጥበብ እኮ ነው። አገኛለሁ በቃ ምንም ማለት አይደለም። ጭነሽን ለተገኘው ሰው ማስነካት እኮ ያንቺ ስራሽ እኮ ነው። ስራዬ ነው። እንደዛ ስለሆነ ስለዚህ አሁን ካንቺ እኔ በመጀመሪያ ደረጃ ገንዘብ የሚባል ስባሪ ሳንቲም አልፈልግም። እንዳንቺ የቆሸሸ ያለና ምን የለኝም። ይሄን አካውንትሽ ላይ ያለውን ገንዘብ ተጣርቶ ለልጆቹ እንዲሰጣቸው አደርጋለሁ። ቀጥ ብለሽ ግን እነዛን ቦሶችሽን እንድታሳይኝ ይፈልጋለሁ። አረ ለምን እንዴ? እሺ ብለ የተረዳኝ እያንዳንዱ ነገር ካሳየሽ ምናልባት ርህራሄ ሊኖረኝና ልተውሽ እችላለሁ። ጭራሽ ገንዘቤን ከወሰድክ ምን እነዚህን ሰዎች ካላስያዝሽኝ ግን ትበሰብሻታለሽ። ለምን? እየነገርኩሽ ነው። ትበሰብሻታለሽ። አረ እኔ እየለመንኩ ነው። ምንድነው? በቃ ተባበረኝና አንተ እህት የለም እንዴ? እህት ቢኖረኝስ እንዳንቺ ጸያፍ ስራ መስራ መሰለሽ? እና ለገንዘብ ስል ምን እናድርግ? ቅድም ያ ሁሉ ምላስ የት ሄደ? ያ ሁሉ ምላስ ያ ታስጠላኛለህ ምናምን ስትይኝ እንደነበር አሁን አስታስጠላኛለህ በይኝ። ላሳምን ይችላል ብዬ ነበር። ምንም ልታምንልኝ አልቻልኩም። ስለዚህ አንተ ደግሞ እውነቱን ነው ስደብኝ እንጂ ጨንግፊኝ እንጂ እንዴት ብዬ በዝንታይ ማሰድብን አትሽማ። በምን ሄልሽ? እመን በቃ እኔን እህት ነኝ። እህት እንደ እህት ይገኝ በቃ እኔም እንደ ወንድሜ ያለው። ኧረ እባክሽ እንዳንቺ አይነቱ አረመኔ ለኔ እህት ሆና ነገ ደግሞ በተኛውበት መጠሽ ኩላሊትን ትሸጪው። አንተን አላደርገው ወንድሜ ነህ። ኧረ እባክሽ አሁን ያገኘሽው ወንድምሽ? አዎ ወንድሜ። እዛ ጋር ሲያገኘሽው ምንሽ ነው? ያው ምንሽ ነው እዛ ጋር ያገኘሽው? እንዳንተ እንደዚህ ቀርብ ያላወራው አላወራሽም። በጣም ባይዘወይ በጣም ምስጥ የሆንሽ ሰው ነሽ። የጭንቅላት ጨዋታ የምትጫወች ምስጥ ታውቂያለሽ? ይቅርታሽ አይገርምም? ተነሽና አሁን ቀጥይ። የት ልሂድሽ? ተነሽና ወደ ህግ ቀጥይ። በጥፊ እየጠፈጠፉ ከመወስድሽ። ኧረ በእናትህ እናት የለም እና እናት ቢኖረኝስ ያደረግሽው ነገር ታውቆሻል። ግን እና በቃ ይቅር በለኝና ቅድም እነ ቦስ ይገሉዋል እያልሽ ስትንቦጀቦጃል ነበር። ኧረ ተረዳኝ እንዴ አስገድኝ እንጂ ተረዳኛ። ምን ነው የምረዳሽ? በቃ ከዚህ በኋላ አንተ ከተረዳኸኝ ያለውን ነገር በቃ እሰጥሃለሁ። ምንድን ነው የምትሰጪኝ? እኔ ካንቺ ምንም አልፈልግም። አስበኝ። ለምን አንቺ ቆሻሻ? እኔ ካንቺ ምንም አልፈልግም። ተነሽ ተነሽ። ኧረ በእናትህ እንዴ ኧረ ተው በእናትህ እንዴ! ኧረ አትጨክን እንዴ! ተነሽ ነው የምልሽ። አትጨክናለህ እንዴ? ፊቷን በደንብ ያዝልኝ። ቀጥይ። ኧረ በእናትህ
እንግዲህ ውድ ተመልካቾች እንዳያችሁት ነው። በጣም 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 ምን ልበላችሁ አይና አውጣ የሆነች ሰው ነበር ያጋጠመችኝ። በጣም ከባድ የሚባል ጸባይ ያላት ምንም ይሄን ሁሉ ነገር ሰርታ ምንም እንዳልሰራች ስታስመስል የነበረች ሴት ናት። ግን ያው ብዙ የማወጣጣት ስልቶችን ተጠቅሜ እንዳያችሁት በቀላሉ አላመነችም። መጨረሻ ላይ በሪካርዶች በድምጽ ሪካርድ ነው ያናዘዝኳት ማለት ነው። ይሄንን ነገር በዋነኝነት እንደዚህ አይነት ተግባር የምትሰሩ ሰዎች እባካችሁን ተው። ይሄ ሀገርን የሚጎዳ ወጣቱን ማህበረሰቡን የሚጎዳ ተግባር ነው። እንደዚህ አይነት የጭካኔ ነገሮችን መተው አለብን። የምትዝናኑ ወጣቶች ወንድሞችም ካላችሁ እህቶችም ካላችሁ ራሳችሁን እየጠበቃችሁ እናንተ እንኳን ስትዝናኑ ራሳችሁን የምትስቱ ራሳችሁን የማታውቁ ከሆነ አጠገባችሁ ደግሞ እናንተ ሊጠብቃችሁ የሚችል ጓደኛ ሊኖር መቻል አለበት። ካልሆነ እንዳያችሁት በቀላሉ ህይወታችሁ አደጋ ላይ ነው የሚወድቀው ማለት ነው። እንግዲህ ሁሉም ነገር ተጣርቶ እነዚህንም ሌሎች ወንጀለኞችንም ተከታትለን እናንተ የምናሳውቅ ይሆናል። በተጨማሪ ደግሞ ገንዘብ ያላትን በሙሉ ለነዚህ ለተጎጂ ልጆች እንሰጣቸዋለን፣ እንዲቋቋሙበት እናደርጋለን። ገብተንም ሌሎች ማስረጃዎች ቤቷ ውስጥ ካሉ ተመልሰን ገብተን ማስረጃዎችን እንይዛለን ማለት ነው። ከክሮች ጋር ከብዙ የህግ አካላት ጋር ነው ይሄንን ሁሉ ስራ የሰራሁት። እንግዲህ ተመልካቾች ለአብሮነታችሁ በጣም ነው የማመሰግነው። ላይክ፣ ኮሜንት፣ ሼር እያደረጋችሁ ቪዲዮ ለብዙ ሰው አዳርሱ። ትውልድ እናድን። ሌላው ወጣቱ ይማር። እንደዚህ አይነት ቦታ መሄድ እንደሌለበት ማወቅ አለበት ማለት ነው። ሳብስክራይብ እያደረጋችሁ የልዑል ሚዲያ ቤተሰብ ሁኑ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እስከዛ ግን በያላችሁበት ሰላም ሁኑ።